እግዚአብሔር ስም የተመሰገነ ይሁን። የመጨረሻ ዝማሬ ነው። የራቅን ከረቅረብ ብለን ተመጭጫ ማንደር ይዘምራለን።
እንዴት ነው ምስጋና ስሙ። እስኪ ለሁለተኛ ጊዜ የሌለ ብላችሁ እግዚአብሔርን አመስግኑ። ከላይ ሆኖ ወደ ታች ለሚያያችሁ በእውነት
በሰማይ ላይ ያሉ ከዋክብት ትመስላላችሁና እንደዚህ የሰባሰባችሁ መድኃኔዓለም ዘወትር ከዚህ ቤት አይለያችሁ። ዘወትር እዚህ ቤት መጥታችሁ እንድትማሩ መድኃኔዓለም ይርዳችሁ። በተማራችሁት ደግሞ 30፣ 60፣ 100 ያማረ ፍሬ እንድታፈሩ እግዚአብሔር ይርዳችሁ። በአዲሱ ዓመት እግዚአብሔር ሕይወታችሁን ይቀይርላችሁ። ንስሐ እንድትገቡ መድኃኔዓለም ይርዳችሁ። እግዚአብሔር ይባርካችሁ። ልብ ብላችሁ እግዚአብሔርን አመስግኑ። ደግማችሁ እግዚአብሔርን አመስግኑ። ለሶስተኛ ጊዜ ልብ ብላችሁ እግዚአብሔርን አመስግኑ። ጠላት ዲያብሎስ ይግና በእውነት መንፈስ ቅዱስ በእኛ ላይ ይበር። መምህራችን መምህር ምትኩ በእውነት ትልቅ ስራ የሰሩትና እስኪ ለመጨረሻ ጊዜ ልብ ብላችሁ እግዚአብሔርን አመስግኑ። ታውቃላችሁ ስንሰራ እኛን መቆጣት ብቻ ሳይሆን ስንሰራም እንደማመስገኑ የመሳሰሉት ነገር ይጠበቃል አይደል? ሰዎች ነንና በ2019 እንደለገጣፎ የኛ ቤተክርስቲያን ከሁሉ በላይ ይሆናል። በአገልግሎት ከአባ ኪሮስ እዚያ አካባቢ ካሉት ሁሉ የተሻለ አገልግሎት፣ የተሳለጠ ያማረ አገልግሎት በዚህ ይሆናልና እግዚአብሔር መምራችን ላይ አድሮ በእውነት እኛንም በዚህ ቦታ እንዲሰበስበን እግዚአብሔር ሁላችንም ይርዳል። ማን ይርዳል? ማን ይርዳል? ማን ይርዳል? እግዚአብሔርን አመስግኑት። እንግዲህ ሰበካ ጉባኤው ክቡር አባታችን የቢሮ ሰራተኞች ሁሉ ይህ ጉባኤ እንዲሰራ ትልቅ ድርሻ አላቸውና እናንተም ደግሞ በታችሁ ነፍሳችሁ እንደተደሰተች እርግጠኛ ነኝ። ክርክር የለው አይደለም። ስለሆነ ይሄን ቤተክርስቲያን እንጨርሳለን ብሎም ደግሞ ሰበካ ጉባኤውን እነሱ መምህራን እንዲመጡ ጉባኤ እንዲስፋፋ ካደረጉ እኔና እናንተ ደግሞ በሀሳብ ብሎም ደግሞ በሂሳብ ልናግዛቸው ይገባል። ስንማር ደስ ይለናል። ሂሳብ ሲባል ግን ትንሽ እኔ እንኳን እንደው ቀደም ልናገር ነበር። ቆይ ሳትናገር በስራ ልገለጥ አለች እናታችን ወለተ ሕይወት ክቡር መምህራችን መምህር ምትኩ የ50 ሚሊዮን ቻሌንጅ አስጀምረዋል። ይሄ ለእናንተ ቀልድ ወይ ደግሞ ተረት ነው። የቤተክርስቲያን ብዙ ነገር ይጠብቀዋል። ከኋላ ቦታ የለውም። ለፊቱ እናገር ተቀሰጥሎ ደግሞ አውደ ምሕረቱ ይብን ይሄ ቤተክርስቲያን አልቆ አውደ ምሕረቱ እንዴት ነው የሚሆነው? እንጨነቃለን። ስለሆነ የ50 ሚሊዮን ቻሌንጅ እንደ ቀልድ አትዩት። እኔም ኖሮኝ አይደለም እግዚአብሔር ከሰጠኝ ላይ እግዚአብሔር የሰጠኝ ቆጥቤ አጠራቅሜ እግዚአብሔር እንዲባርክልኝ እርሱ ባራኪ ነውና 2 ዓሣ ለ5000 ሰው የመገበ አምላክ የኔን ብር እጥፍ ድርብ አድርጎ የሚሰጠኝ እርሱ ነው አለችና እህታችን ከ50 ሚሊዮን ቻሌንጅ አንዱ እኔ ነኝና 10000 ብር ከተባልኩት አንዷ እኔ ነኝ። 5020 ብር ይዤ መጥቻለሁ። ወንዶች በእልልታ ሴቶች በጭብጨባ እግዚአብሔርን ያመስግኑ ይላል። ይህንን እንግዲህ ክቡር አባታችን አቶ ደሳለኝ ሌሎችም እዚህ ያሉና ይህን ቤተክርስቲያን ልንጨርስ ይገባል። ደሞ አኩረፉ በጉረምረሙ አላለቀ ምናምን ትንሽ ይከብዳል። እሱን ትተን በአንድነት በፍቅር ሆነን ይሄ ቤተክርስቲያን እንዲያልቅ የበኩላችንን ልናደርግ ይገባልና እግዚአብሔር ሁላችንም ይርዳ። አሁን አስራት በኩራታቸውን ደግሞ ይሄ ጉባኤ እንዲሳለጥን ጭምር ወደዚህ ቶሎ መጣቸው ቃል የሚገባ ቃሉ በገንዘብ የሚያግዝ ካለ ገንዘቡን ብሎም ደግሞ በስልክ ነው ትራንስፈር የማደርገው ካለ ስልካችሁን አውጣ